እንግዲህ ማረማ በሚለው እንትና ድራማ ሰርቶ ነበረ ማለት ነው። በቴዲ አፍሮ ይሄን ነገር ሰርቶ አሳይቶን ነበረና ማለት ነው። ግን በነገራችን ላይ ቤተሰብ ማለት ነው ስደት ላይ ያለ ሰው ነው እንጂ የሚያውቀው ማለት ነው። ስደት ላይ ያለ የማያውቅ ሰው ይሄን ባህሪ ሊግለጿቸው አይችልም እነሱ ማለት ነው። በእንደዚህ አይነት አስተሳሰባቸው የሚያደርጉት ይሄ ናቸው ብላችሁ የሰራችሁ ማለት ነው። ወይም ደግሞ ለአንዳንድ ነገሮች ናቸው ብላችሁ አስባችሁ ሊሆን ይችላል እንጂ ማለት ነው። ሀረብ ሀገር እንደዛ አይነት ባህሪ የለባቸው ማለት ነው። እዚህ ጋር ስህተት ሰርታችሁታል። የባለቤትዮ አክት የተሰጣት ራሱ አንደኛ ስህተት ነው። የሰራተኛም ራሱ ሁኔታዋ እሱም አያስገድም። እንትናውን ደግሞ የተሰጠው አክቱ የሚያደርጉ የባልዮ ሆኖ የሰራ ራሱ ማለት ነው ትክክል አይደለም ማለት ነው። ምክንያቱም አረቦች በጣም ንጹህ ናቸው። ፈልጎ ፍቃደኛ የሆናቸው አጋጣሚ ከአንዳንዶቹ ከሆነ እንደዚህ አይነትም አይደለም። እነሱ እንደዚህ ያደርጋሉ ማለት አይደለም። ገንዘብ ፈለጋችሁ ገንዘብ ስሰጣችሁ በገንዘብ ነው እንጂ ይሄን ያክል አፍኖ እንደዚህ አይነት ድርጊት ያደርጋሉ ማለት አይደለም። እንደዚህ አይነት ክፉ ናቸው፣ መጥፎ ናቸው ልትሉ አይገባም። እንደዚህ ነገር ባሰሩ መልካም ነው። እኔ እውነቴ ነው የምነግራቸው። መልካሞች ነው የሚበዛ ከክፎች ይልቅ መልካም ሰዎች ናቸው የሚበዛ ማለት ነው። እና እንደዚህ አይነቶቹን ኢትዮጵያ ውስጥ ያላችሁትን ያላያችሁን ነገር በሚላችሁን ነገር አታድርጉ። በሚላችሁ ነገሮችን አትስሩ። መጀመሪያ ያየ ሰው ነው ሊሰራቸው የሚችለው። ያየ ሰው እነሱ ለምሳሌ ምን ላይ ናቸው ብላቸው ብታዩ እንትና ብትሉ እነሱ ስራ ማብዛት፣ የስራ ማብዛት፣ የደሞዝ መዘገየት እነዚህ ነገር ላይ ነው ብትሰሩ እንትና ብትሉት ነው እንጂ እንደዚህ አይነት ቤቱም ምንም ብትሉ ምንም ብትሰሩ እንደዚህ አግነት ክፉ ሰዎች ናቸው ማለት አይደለም። እናት ክፉ ናቸው ማለት አይደለም። እኛ እየሰራንበት ነው ያለን፣ እየሰራን እየኖርን ነው። የኖርበት ሰው ነው የነዚህን ገጽ አብራችሁ ሊሰራ የሚችል። እንደዚህ እሷ በዚህ ሁኔታ አይታ እንደዚህ እልፍ ትላለች ማለት አይቻልም። እነሱ አክታችሁ የተሰጣችሁ ገጽ ባህሪ የተሰጣችሁ ማሬ ማሬ በሚለው የሰራችሁት ስህተት ነው። እውነቴን ነው። አጥፉ፣ ቪዲዮን አጥፉ። አይወክላቸውም። እውነቴን ነው። ምንም ነገር አይወክላቸውም። አጥፉ ቪዲዮ። ምክንያቱም ብዙ ተጎጂ ነው እንጂ የሚመጣ ትርፋማ የሚያመጣ ነገር የለም። እኛ እንዲህ ነን እንዴ? እኛ እንደዚህ ሰዎችንን የባሰ ምንድነው መጥፎ እንዲሆኑ እናንተ ለእኛ መጥፎ ናቸው እያላችሁ ነው እያሉ እንዲሆኑ ክፉ ነው። እኛ እውነት በነገራችን የእኛ ሀገር ነው የሚበልጠው። እውነት ነው የምነግራቸው። የእኛ ሀገር ያሉት እና እኛ እዚህ ሰርተን የምንሰራ የምናገኘውና አገር ቤት የሰው ቤት ሰርቶና የአረብ ሀገር የሚሰሩት ልዩነቱ አንድ አይደለም። እዚህ ቢዘገዩ ደሞዛቸው ነው እንጂ ነፃነታቸው ይሄን ያህል ተገፍቶ ይሄን ያህል መጥፎ ነገር እነሱ ቆፍጠን ብላችሁ ኮስተር ብላችሁ ከሰራችሁ በእንጨትም አይነካችሁ። እውነት የምነግራችሁ እኔ ይሄ ማሽቃበጥ ምናምን ነገር አላቅም። እውነቱን ነው የምነግራችሁ ማለት ነው። እና ለእህቶቼ መጥቶ ለምንሰራ እንድፈራ አልፈልግም እኔ ማለት ነው። እና እነሱ በእንጨት አይነካችሁ። እናንተ ፊት ሰጣችሁ አረማመዳችሁ የሚያሳስት ነገር የምትራመዱ አለባበሳችሁ የማይሆን አለባበስ የምትለብሱ እይታችሁን ይወስናል። ይሄ ነው በቃ የሰው ልጅ እዚህ ሀገርም ሆነ ኢትዮጵያ ላይ ሆናችሁ ተቀጥራችሁ ብትሰሩ ኢትዮጵያ ላይ የወንድ ልጅን እይታሽን በስነ ስርዓት የስራ ሰው ሆነሽ ካላሳይሽ ፍላጎት ያለሽ ነገር ከሆነ ማንኛው ወንድ ይፈልጋል። አይፈልግም ማለት አትችሉም። እና እነዚህ ነገሮቹ አይወክላቸውም፣ አረቦችን አይወክልም። ይሄ ገጽ ባህሪ የተሰጣችሁ ስህተት ነው። እነሱ መልካም ናቸው። እውነቱም ለመናገር እነሱ በዛ ጫና በዛ ጩኸት አለ። እናንተ ደግሞ እኛ ደግሞ ምንድነው
ስለማናቀው ቋንቋ ምን እንደሆነ ስለማናቀው ሰዎቹ ግር ስለሚለን ይህ ያ ክፋቱ ድብልቅልቅ ስለሚለው እንደናበራለን። መደናበር ስላለ ማለት ነው። ያው እነሱ እንደ ማንኛውም ሰው ነው የሚያወሩት፣ ግን ለእነሱ ለእኛ የማንደንግጥ የማንፈራ ኖርማል ነው የምመስላቸው። ኖርማል እንደ ማንኛውም ሰው ነው የምመስላቸው እነሱ ማለት ለምን እንደሱ ሲያድጉ እንደም ከትልቅ ጋርም ሆኖ እንደ ማንኛውም ሰው ተነጋግሮ ቁጭ ብሎ ስለሚያድጉ ነው የምናገሩን እንጂ ይሄን ያክል ወንድ ልጅ እንዲያደርገን እንዲያስገድዳል ኖቨር የለም። መዳምም ደግሞ እንደዚህ ታደርጋለች እንደዚህ የተቀመጥሽበት ቦታ እንደዚህ ታደርጋለች አይደለም። ቁጭ ባሉበት ሰዓቱን ቁጭ ትላለች። ስራ ካለ ደግሞ ይሄን ነገር አስተካኪ፣ ይሄን ነገር አጽጂ የማለት መብት አላት። ምክንያቱም ቆሻሻ ማቶች ጽዳት የምትወድ ስለሆኑ ማለት ጽዳታቸውን ይወዳሉ። የቀጠሩበትን እንድሰራ ስለሆነ ማለት ነው እንትን አይላሉ እንጂ ይሄ እንደዚህ አይነት የሚያርቡት ክፉ ናቸው አሉ፣ ግን አይበዛም። ግን ክፉዎች ክፋታቸውም ራሱ እንደዚህ ያክል ባሏ እንደዚህ አድርጋ እንደዚህ ምናምን ነገር አይደለም። እሺ አረብ ሀገር እውነቴን ነው የምነግራችሁ እኔ ቆፍጠን ካላችሁ ኮስተር ካላችሁ ማንም ወንድ በእንጨት አይነካችሁ። ማንም ሰው በእንጨት አይነካችሁ። ገልመጥ አድርጋችሁ ስራችሁን ላጥ አድርጋችሁ ስራችሁን ከሰራችሁ እንኳን ከሴት ጋር ከወንድ ጋር ትኖራላችሁ። ከወንዶች ጋር ራሱ ሰርታችሁ ስራችሁን ታገኛላችሁ። ተሰራችሁን ሰርታችሁ ገንዘባችሁን ታገኛላችሁ። ማንም ነይ ከኔ ጋር ተጋደሚ፣ ነይ ከኔ ጋር ተኝ ብሎ አስገድዶ ጥቂት የሚያደርስ እንደው የኛ ሀገር ወንድ ፈሪ ናቸው እነሱ እንኳን ልነካችሁ ማለት ነው። እና የኛ ናቸው እንደው በጉልበት የሚይዛችሁ በጉልበት የሚታግላችሁ እንትና የሚላችሁ እንጂ እነዚህ ራሳቸው ፈሪ ናቸው። እና ምንም ቢሆን መልካም ናቸው። ብዙ እህቶቻችን ብዙ ወንድሞቻችን ሰርቶት ነው አብዛኛ ሰው እንዲሆነ እንደዚህ ነው እውነቴን ነው የምነግራችሁ። ፈልጎ የሚያደርግ ነው መበዛ እንጂ ተገድዶ አስገድዶ የሚደረጉ ሰዎች አይበዙም። እውነቴን ነው የምነግራችሁ። እኔ ይሄ እንትና ምናምን ነገር አላውቅም እኔ ማለት ነው። አንዳንድ ሰዎች የጎን ጉለታቸውን ለማሙላት ሲሉ ራሳቸውን አሳልፎ የሚሰጡት አሉ። የሉም ማለት አይቻልም። እና ምንድነው በእንደዛ ነገር እይታ ከተደረገ በኋላ በጣም ጸጸት ብዙ ነገር አለ። እንደዚህ ሆንኩ እንደዚህ ነው። አንዳንዶቹ አግብቶ ልጅ ይዞ ወደ ሀገር ሲገባ ምናምን ፈልጉ ያደረጉት የሚወልዱ ብዙ አሉ። ፈልጉ ልጅ ማግኘት ያሰውየው እዛ ሀገር ለመኖር እዛ እንትና ለማለት አሉ አንዳንዶቹ ማለት ነው። እና በተለየ እንደ ክፉ ናቸው አትበሉሽ። መልካሞች አሉ፣ ጥሩዎች አሉ። እንደዚህ አይነቶቹ ሲጀመር ስደትን ያላያችሁ ወንዶች፣ ስደት ያላያችሁ ሴቶች አገር ላይ ተቀምጣችሁ አትስሩ። እውነቴን ነው የምነግራችሁ የሀገሬ ልጆች እንደዚህ አይነት አትስሩ። መዘዙ መልሶ ለሀገር ልጃችሁ ላይ ነው የሚውለው። በቃ የማይጠቅም ነገር ያላያችሁትን ነገር በአይን ያላየች በቪዲዮ ያያችሁት በወሬ የሚያወራችሁ ምን ስላላችሁ እኔ ወንጌል ነው የምነግራችሁ። የሚያሰልጥኑ ራሱ ስህተት ነው። አሰልጠን ላይ እኔ ሲመጣ ስሰደድና እዚህ ስመጥቼ ያየሁት ኔቨር አንድ አይነት ተመሳሳይ አይደለም፣ የተለያየ ነው። አገራችን ላይ የሚያሰልጥናችሁ ሌላ፣ እዚህ ስትመጡ የምትሰሩ ሌላ፣ አንድ አይደለም። ስደት ላይ አይቶ በስነ ስርዓት የቆየ ሰው ቢያሰልጥነው እውነቴ ነው የምነግራችሁ ትክክለኛ የስደቱን ታዩታለች። ግን ያላወቁ በጽሁፈት ብቻ በታየ ብቻ ነው የሚያሰልጥኑትና እንደዚህ አይነቶቹ ስደት ላይ ቪዲዮ አትስሩ። እንደዚህ አይነት ድራማ አትስሩ። የማይሆን ነገር አትስሩ። እውነታ ነገርን ስዩ። ይሄ ምንም ነገር አሁን ይሄ እንደዚህ አይነት ክፉ አይደሉም። ኔቨር እንዴ መልካሞች አሉ እንዴ። ክፉ የሚሆን ሰው እኮ ማለት ነው እንደዚህ መዳሙ እንደዚህ ወንዶቹ በተለይ ሩሩ ናቸው።
እውነቴም ነው። ወንዶቹ በጣም ሩሩ ናቸው ወንዶች። አንዳንዶቹ ደግሞ ያልተማሩት እንደኛ ያው ትምህርት ቤት ይገባሉ፣ ግን እውቀቱን የማይስቡ አሉ። እነሱን ናቸው ትንሽ እንትና የሚሉት እንጂ ማለት ነው። በጣም ጥሩዎች ናቸው፣ መልካም ናቸው የሚበዛ ማለት ነው። አንዳንድ ደግሞ በጣም የተማሩት ደግሞ የበለጠ ያለ የተማሪ እውቀት ያለ ትልቅ ደረጃ የተቀመጠዋል እና ሴቶቹን የያዙልን ወንዶች ናቸው። ወንዱ አዛኝ ነው። እውነቴን ነው የምነግርህ። ለሴት ልጅ እኔ ባየው ወንድ ልጅ ለአረብ ሀገር ሴት የአረብ ሀገር ወንድ ራሱ አዛኝ ነው። ሴቱ ትንሽ ጫን ብትልባችሁ ወንዱ ባልዮ ግን ከተቆጣ እንትና አይሉም ማለት ነው። ይሄን ያህል ጩኸት ይሄን ያህል እንትና ማለት ራሱ አይሉም። ይሄን ጫን አይልባችሁም ማለት ነውና ያን ነገሮቹ ራሱ እያለ ያን ባህሪ አላሳያቸውም። ለምሳሌ 3 4 5 ሆናችሁ ብትሰሩ ክፉምና መልካምም ይውላችሁ አሰራሩ የአክቶቹን ነገሮቹ መውሰድ ነበረባቸው። 5 6 ሆናችሁ ብትሰሩ ጥሩም አለ መጥፎም አለ እንጂ ይሄ ለሀገርም አይጠቅምም፣ ለስደተኞችም አይጠቅምም። ምንም ነገር እንትና የሚያስብል ነገር የለም። ይሄ ፍራቻ ነው። ይሄ እህቶቻችን ወጥተው እንዳይሰሩ የሚያደርግ ነው። በቃ ይሄ ፍራቻ ነው እንጂ የምታደርጉት ይሄ ነገር ወጥቶ እንዲሰሩ ራሳቸውን እንዲለውጡ አይደለም። ስደት ላይ በነገራችን ወጥቶ የሚሰራ ሰው ይለወጣል እንጂ አይጎዳም። ጉዳትም አለው፣ ግን መልካም ደግሞ ሰራለሁ ብላችሁ ከወጣችሁ ለስራ የወጣ ሰው ሰርቶ ራሱን ይለውጣል። አሁን የሚመጡ ሰዎች ትንሽ ነገር ሰራ ሲሉ ኩርፋ ነው። አብዛኛው ሰው ኩርፋ ነው። ከሀገሩ ልጅ ጋር አይስማማም፣ ይጣላል። ከእሷም ያለችን ነገር አይገባትም። እና ዱሮ የመጡ ልጆች ደግሞ ቅልጥፍ ብሎ ነው ለስራ ስለሚከበደኝ ምን አለኝ አይሉም። ይሰራሉ፣ በጊዜ ይነሳሉ፣ ይታጠባሉ፣ ምን ይላሉ። ያሁኑ ግን ቲክቶከር ላይ ናት። ስራው ሳያልቅ ሴትዮ ትመጣለች። ምን ሳይለው ጊዜው ይደርሳል። እና ከሀገር መንግስት ሰራተኛ የሆነችና አረብ ሀገር ገብታ ጥሩ ቤት የደረሳት ሰርታ የምትለወጠው ህይወትን የምትቀይርበት ሀገር ነው። እውነቴን ነው የምነግራችሁ። እና ቤተሰቦቻቸውን የሚለውጡት ነው። ከሰራች ምን ከደሙዝ ገንዘቧን በስነ ስርዓት ተሰራት ለራሷ አልፋ ከቤተሰቧም አልፋ ለደሃ ለምስኪን የምትሆን አገር ስደት አረብ ሀገር ጥሩ ናቸው እና መጥፎ ናቸው አትበሉ። የማይሆነው አክት አምጥታችሁ ልጆቹንም አታስፈራሩ። ልጆቹም እንዲፈራሩ አታድርጉ። ገብቷችኋል? ልጆቹ ማፍራት የለባቸውም። መጥቶ ይስሩ፣ ስራቸውን ያገኙ፣ ይቀየሩ። ለምንድን ነው ያላያችሁን ነገር መስራት የለብህም? እና አሪፍ ነው አሰራሩ፣ አሪፍ ነበር። ግን ምንትን አይልም፣ የሌለ ነው። እዚህ ሀገር የሌለ ነው የምታሳዩ፣ የሌለ ነው። በቃ አልፈልግም መስራት አልችልም ብትሉ ራሱ መልሳችኋል። ገብቷችኋል? አልሰራም መስራት አልፈልግም ካላችሁ ራሱ ወደ ሀገራችሁን ይመልሳችኋል፣ ይቀይራችኋል። ግዴታ አይደል ማስገድዱ። የኞች ናቸው የማይቀበሉት። ለምን እነሱ የማይቀበሉት? ሰራለሁ ብለሽ ስለመጣሽ በየቦታ እንድትቀያየሪ በየቦታ ጊዜሽ እንዳይሄድ ለዛስ ለሚሉት አይቀበሉሽም። እና ገንዘብም እንትና ስለምላቸው ነው። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ ሰብስክራይብ አድርጉ ማለት ነው። አዳዲስ ነገሮችን ሀሳብ አመጥላችኋለሁ። ጥሩ ነገር እንማማራለን።